በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጆች በክርስቶስ በዘላለም ፍቅር የተወደዳችሁ እግዚአብሔር አብ ልጆች ወራሾች አድርጎ የጠራችሁ በዘላለም ፍቅሩ ወደ ሰማይ መንግስቱ መጋረጃውን ከፍቶ ሰማይን ከፍቶ ያስገባችሁ በሱ ስላመንን በጥምቀት በኩል የእግዚአብሔር ልጆች የቅዱሳን ቤተሰቦች ያረጋችሁ እጅግ እድለኛ ትውልድ የሆናችሁ ቤተሰቦቼ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ ርዕሱ ላይ እንዳያችሁት እግዚአብሔር የእረፍት ቀን ያመጣል። ይህንን ሐሳብ የሚያስረዳልን የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ምዕራፍ 8 ከቁጥር 1 ጀምሮ እስከ 5 ያለው አንቀጽ ነው። እንደዚህ ይላል። እግዚአብሔርም ኖኅን በመርከብ ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውን ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውሃውም ጎደለ፣ የቀላዩ ምንጮች የሰማይ መስኮቶችም ተደፈኑ፣ ዝናብም ከሰማይ ተከለከለ፣ ውሃውም ከምድር ላይ እያደር ቀለለ። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱን በሰባተኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ተቀመጠች። ውሃውም እስከ 10ኛው ወር ድረስ ጎደለ። በ10ኛው ወር ከወሩም በመጀመሪያው ቀን የተራሮች ራስ ተገለጡ። የዚህ መጽሐፍ ቅዱስ የዚህ ታሪክ መጀመሪያ ምዕራፍ 6 ነው። በፍጥረት ከምዕራፍ 6 እስከ ምዕራፍ 8 ያለው ጊዜ በሰው ልጅ ታሪክ ውስጥ በጣም ከባዱ ጊዜ ነው። እግዚአብሔር ሕዝቡን የጠራበት በኖህ በሽማግሌው በኖህ በኩል ሕዝቡን ወደሱ የጠራበት ሕዝቡን ያባበለበት የታገሰበትና ሕዝቡ ግን ከእግዚአብሔር ድምፅ ይልቅ የራሱን ምኞት ተከትሎ ሄደበት። በዛ ምክንያት የጥፋት ውሃ ወይም የሚያጠፋ ውሃ ይዘነበበት እና ወደ መርከቢቱ ከገቡት ሰዎች በስተቀር ምድር ሁሉ በጥፋቷ የጠፋችበት ዘመን እንደነበረ ይነግረናል። ከባድ የዘመን ጊዜ ነበር። በጣም ብዙ ሰዎች ያለቁበት ጊዜ ነው። ብዙ ሰዎች በእግዚአብሔር ላይ ቀልደው የጠፉበት ጊዜ ነው። ጥፋት የሚባለው የጥፋት ክፍለ ዘመን ነበረ። በዓለም ታሪክ ውስጥ ከጥፋት ክፍለ ዘመኖች በጣም በጉልህ ከሚታወቁት መካከል ይሄኛው ዘመን ነው። በዚህ ውስጥ ደግሞ እግዚአብሔርን የሚያምኑ ሰዎች በኖህ መርከብ ውስጥ ከአራዊቶች ከእንስሶች ጋር አንድ ላይ ሆነው በውሃው ላይ ተንሳፈው 7 ወር ሙሉ ውሃ ላይ መርከብ ላይ ነበሩ። እግዚአብሔር ልጆች በጣም ከባድ ኑሮ ነበር። መርከቢቷ መድረሻ የላትም። ሁሉም እንዳለ ሙሉ ነው እና መሬት ላይ ማረፊያ ስለሌላት ትንከራተት ነበር ነፍስ ተሸክማ። ይቺ መርከብ የከታታ ቤተሰቦች ምልክት ናት። ከታታ ቤተሰቦች ምድራችን ላይ ያሉ። የኔ ቤተሰባው እንደዛ ነበረ። አባቴ ነቀምት ኖረ። ከነቀምት ሆሳና መጣን። ከሆሳና ጎባ ባሊ ጎባ ሄደን ከወልቂጤ መጣን። የሆነ ቡታጅራ ሄደን ብዙ ሀገር ነው የኖርነው። ሀገሩን ሲያገለግል እሱን እየተከተልን ከታታ አባት ነበረን። በየቀኑ የሚጫን ዕቃ ነበረን። አንዳንዶቹ ደግሞ በረሃ አቋርጠው ደግሞ ሩቅ ሀገር ሄዳሉ። ሪስክ ወስደው ህይወታቸውን ሸጠው የሚከራተቱ ጀልባቸው እስካሁን ድረስ ሜዲትራኒያን ባህር ላይ የምትቀርፍባቸው ሰዎችም ወገኖቻችንም ኤርትራውያን ኢትዮጵያውያን አሉ።
ገና መርከባቸው ወደ ረፍቷ ያልደረሰችላቸው እናት ለልጆቿ ትጸልያለች። በየቤቱ ብዙ እናት አለች የምታለቅስ ልጄን ባህር እንዳይበላው፣ አሳ እንዳይበላው፣ ወንበዴ እንዳይበላው፣ አሸዋ እንዳይበላው ብላ ትጸልያለች። ለምን? የሚከራተቱ ብዙ አፍሪካዊ ወጣቶች አሉ፣ ባህር የሚበላቸው ወጣቶች አሉ። ሜዲትራኒያን ባህር ስታዩት በጣም ትልቅ ውሃ ነው እና እንደው እዛ በአንድ ወቅት ወደ እስራኤል ሀገር ሄጄ ውሃው ይታያል እዛ እና ትልቁ ባህር ይባላል። አንተ ባህር እንዴት ወገኖችን ትበላለህ? ስንት ወገኖችን በላህ? ሰው ነበር እዛ ቢች ላይ ቆሜ ስንቱን ወገኖቻችንን የሚበላ ስንቱን አፍሪካውያንን የሚበላ ውሃ። ያ የጥፋት ውሃ መቼ ነው የሚቆመው? መቼ ነው ስደት የሚቆመው? መቼ ነው የኛ ወገኖች ወደ ረፍታቸው ለተራራቸው የሚደርሱት ብለን ሁላችንም እንጸልያለን። ቤተክርስቲያን ትጸልያለች፣ ስደተኞች እኛ እንጸልያለን። በባህር ላይ የሚሄዱ በሌሊት መስጠብቁ ላይ እንጸልያለን። ሁላችንም በቤታችን በኑሯችን ጸሎት ስንጸልይ መንገደኞችን እግዚአብሔር እንዲያስብ እንጸልያለን። ሌላም ደግሞ ሀገራቸውን ጥለው ደግሞ በስደት የሚኖሩ መርከባቸውን ከአራራት ተራራ ላይ ያሳረፉ ብዙ ደግሞ ምዕመናን አላችሁ በዓለም ዙሪያ። ግን ተንከራታችሁ የመጣችሁ ናችሁ። ግማሾቻችሁ በሱዳን በረሃ ተሰዳችኋል፣ በእግራችሁ ሄዳችኋል። ዛሬ አሜሪካን፣ አውሮፓ ቤት ሰርታችሁ የምትኖሩ እንዳማረባችሁ ተቀበታችሁ ለምትወጣ አይደለም፣ ብዙ ስቃይ ያሳልፋችኋል። እግዚአብሔር አሳልፎ ቀን አሳልፎ መርከባችሁን ተራራ ላይ አስቀምጦላችሁ ነው በህይወት ያላችሁት። ለእግዚአብሔር ውለታ ክብር ይገባዋል። እግዚአብሔር እንዳትረሱ፣ ብዙ እየጠጣችሁ ብዙ እየበላችሁ ብዙ እያጌጣችሁ እግዚአብሔር እንዳትረሱ። ያሻገራችሁ እግዚአብሔርን አስቡ። እስራኤል ብዙ በዓላት ነበሯቸው። ከበዓላቱ ደግሞ ትልቁ በዓል ፋሲካ ነበር። ፋሲካ የሚከበርበት ትልቁ ምክንያት ትውልድና ትውልድ የጌታን ማዳን እንዲያውቅ ነው። ባህር አሻጋሪ ከባርነት ያወጣ ጌታ እግዚአብሔር እንዳለው አምላኩ ታዳጊ እንደሆነ እንዲያውቅ ነው። የተደረገልንን ነገር ለልጆቻችን መተረክ አለብን። ያለፍነውን መንገድ እግዚአብሔር እንዴት አድርጎ እንደረዳን። በቃ አንዲት እህቴ ቴልአቪቭ የሚባል አውሮፕላን ማረፊያ ኤርፖርት ውስጥ አገኘችኝና እባክህ ነገር ልንገርህ አለችኝ። ሰው ልሸኝ መታ ነው የተናገረችው ታሪክ አንጀት የሚቆርጥ ታሪክ ነው። እንዴት አሳዛኝ ታሪክ እንደሆነ ተሰዳ ከሊቢያ ስትመጣ ጀልባ ተገልብጦ ግማሹ አጠገብ ያለው አብሯት ያለው ሲሞት እያየች አሳ ሊበላ ጥቂት ሲቀራት የቅዱስ ሚካኤልን ስዕል ይዛ ደረቷ ላይ ይዛ አሳ ሊበላ ጥቂት ሲቀራት ነፍስ አድኖች መጥተው አትርፈዋት እስራኤል ሀገር ቴልአቪቭ ትኖራለች። የስንቱ ጀልባ በእግዚአብሔር ቸርነት ተራራ ላይ አልፎ በህይወት ቆሙ። ስንቶች እግዚአብሔር ደርሶላቸው። እግዚአብሔር ልጅ እግዚአብሔር ሰዎችን የሚያስብበትና የሚታደግበት ጊዜ ይመጣል። እቺ የኖህ መርከብ በጣም ብዙ ሰዎችን ተሸክማለች። ውሃ ላይ ትንከራተታለች። ብዙ ነፍሳት የተሸከሙ ቤተሰቦች ይንከራተታሉ። አረብ ሀገር ይሰራሉ ልጆቻቸውን ለማሳደግ፣ እናታቸውን ለመጦር፣ የአባታቸውን አፈር ቤት ለማስተካከል ብዙ የቤተሰብ ጫንቃ ላይ ትከሻቸው ላይ ተሸክመው አውሮፓ፣ ካናዳ፣ አሜሪካ፣ አፍሪካ በስደት የሚኖሩ ብዙ ሰዓት እየሰሩ የሚኖሩ ያለ እረፍት የሚሰሩ በጀልባዎቻቸው የሚቀስፉ ቤተሰብ የተሸከሙ በጣም ብዙ እህቶች ወንድሞች አላችሁ። እግዚአብሔር ወደ እረፍታችሁ ያድርሳችሁ። እግዚአብሔር ልጆች መድረሱ አይቀርም። የምታርፉበት ቀን፣ የምትካሱበት ቀን፣ መከራችሁን እንዳለፈ ውሃ የምታዩበት ቀን ይመጣል። እግዚአብሔር ልጆች ያያችሁት አይደል? የኖህን መርከብ ባለ 4 ተራራ ላይ ተቀመጠ ይችላል። ከ7 ወር በኋላ ተንገላታ ነፋስ ሲመታት፣ አውሎ ነፋስ ሲመታት፣ ብርቱ ቀላይ ተነዶ ዝናብ ሲዘንብ ያን ሁሉ ነገር አልፋ በ7ኛው ወር አለፈች። እግዚአብሔር ወራት አሉት ሰው ሊመሳርፍበት ቀን አለው። ለእያንዳንዳችን ቀን አለው። በማናስበው መንገድ እጁ ትዘረጋለች። በማናስበው ምንጣፍ ላይ ተራምደን ከመከራ እንወጣለን። እግዚአብሔር ልጆች ድንቅ ነው። እግዚአብሔር ራሔል ስለምትባለው ስለ ያዕቆብ ሚስት የተጻፈው አለ።
እግዚአብሔር ራሔልን አሰባት ይላል። ራሔል አስቸጋሪ ሴት ነበረች። ላባ ከወለዳቸው ትንሽቷና ቆንጆይቷ ነበረች። የዮሴፍና የቢንያም እናት በጣም አስቸጋሪ ነበረች። በጣም ትሟላቀቅ የነበረች ሴት ነበረች። ይስሐቅ የወለደው ያዕቆብ በጣም ያፈቅራት ነበር፣ ይወዳት ነበር። ለእሷ ሲል 14 ዓመት ተገዝቷል። ነገር ግን መካን ነበረች፣ ልጅ አልነበራት። ጠዋትና ማታ ልጅ ሰጠኝ ትለዋለች። ልጅ ሰጪ አይደለም ያዕቆብ። በእግዚአብሔር ፊት ያለቅስ የሚጮህ ነበር። አስበኝ 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 ከምወዳት ሚስቴ ልጅ እያለ እግዚአብሔር ራሔልን አሰባት ይላል። እንደ ልቡ አይደለም ያደረገባት። ይኸውላችሁ ሳያስበን እንደ ልባችን አይደለም የሚያደርግልን። እንደ ቸርነቱ ስንንከራተት እኮ ብዙ ጥፋት እናጠፋለን። ጋለሞታ አልጋ ላይ እንወድቃለን። የሰው ገንዘብ እንቀማለን። ስንጨፍር ዓለማችንን ክብራችንን ጣል አድርገን ኖረን እናውቃለን። ስደት የማያደርገን ነገር የለም። ስደት የማያደርገን ብዙ የሚያሳፍሩ ነገሮች አድርገናል። እግዚአብሔር ግን ቸር ነው፣ ያስበናል፣ እንደርሳን ያደርገናል። እግዚአብሔር ቸርነት እኮ እንደ እናት ነው። እናት ልጇ ሰክሮ ቢመጣ የሰፈር ሰው አቤት ይሄን ሰካራ የሚሉት ይሄን ሰካራ ጠጥቶ ገልብጦ እያለ ሲያመው፣ እናት ግን ተውት ልጄ አንድ ነው የጠጣ በባዶ ስለጠጣ ነው ራሱ ላይ ወጥቶበት ነው የምትለው። ልጇ ሰካራ ማለት ልጇ ድካሙ ነው የሚታያት፣ ጭንቀቱ ነው የሚታያት፣ ምክንያቱ ነው የሚታያት። እናት ነቻ። ለምን ሰከረ ልጄ ለምን ከፋው ብላ ነው የምታስበው። ትናንት ያሳለፋችሁት ነገር፣ ትናንት ያለፋችሁበት ልክ ያልሆነ መንገድ ለምን ሆነ? ከፋችኋ፣ ደከማችኋ፣ ዛላችኋ፣ ስትረስ ያዛችኋ፣ ሜጃ አጣችኋ። እግዚአብሔር ይሄን ያውቃል። እንደ ሰው መሰላችሁ? የእናንተን መርከብ ከማሳረፍ ወደኋላ አይል። ይህንን መርከብ የተሸከመችው ኖህ የሚባለው ትልቁ አባት ከመርከብ ከወረደ በኋላ ሰክሮም ራቁቱን ተኛ ነው የሚለው። እንኳን ከመርከብ በፊት ከመርከብ በኋላ መስከል ሊኖር ይችላል፣ መርከብ ሊኖር ይችላል። ግን ተመልሶ መቆም ያስፈልጋል። እግዚአብሔር ራሔል ልበቀና ስለሆነች እንዳይመስላችሁ። ራሔል አስቸጋሪ ሴት ነበረች፣ ያዕቆብ ሚስት። ያን ያህል እግዚአብሔር እምነት ያላት ፍላጎት ያላት አልነበረች። ሞር ፍላጎት የነበራት ታላቋ እህቷ ልያ ነበረች። ግን ስለ ባሏ ሲል አሰባት። እግዚአብሔር ቸርነቱን አሰበ። ራሔልን አሰባት። ምርጥ ልጅ ወለደች፣ ዮሴፍ የተባለ ልጅ። ከዛ መጨረሻውን ቢንያምን ወለደች። ስትወልድ ሞተች። ግን ልጆቿን አይታ ነው የሞተች። ወንድ ልጆቿን አይታ ለእስራኤል ታዳጊ የሚሆን ምርጥ ወንድ ልጅ ዮሴፍ የሚባል ልጅ ወለደች። እግዚአብሔር ምንም ድካም ቢኖርብንም የእኛን ካሳ ግን መካሱ አይቀርም። የእኛንም በማበሱ አይቀርም። በትናንትና ህይወታችን ተቀይሞ የሚበቀል አምላክ አይደለም ያለ። በትናንትና ህይወታችን የት አለህ የት ነበርክ እያለ በማንነታችን የሚያሳፍረን አምላክ የለም። ዛሬ ባለው ልባችን መመለሳችን ነው የሚቀበል። ፊታችን ለሱ ሲመለስ በቃ ይቀበለናል። ስለጠፋውም ነገር አይጠይቀን። ወንድም ነው የሚጠይቀው። የጠፋው ልጅ ሲመለስ ስለከሰረው ገንዘብ ያነሳው ወንድሙ እንጂ አባትየው አይደለም። አባትየው የሚፈልገው ልጁ ነው። ፍቅር ዓላማው ያደረገው ሰው ነው። በእኔ ላይ ያለው ዓላማው ይላል መጽሐፍ ፍቅር ነው። ምን ዓላማ አለው? ከኛ ምን ይወስዳል? እኛ በምን እናከስሯለን? የኛን ጌታ ብንዳክም ኃጢአት ብንሰራ ብንወድቅ ራሳችንን ይጎዳ ነው። ስንመለስ ደግሞ ምን ጠቅሞ ራሳችንን ነው። በቃ ቀና ስንል ቀን ይወጣልን። ሱሳችንን ስናቆም ንስሐ ስንገባ ልብሳችንን ስንቀይር ራሳችንን እንክሰው። እግዚአብሔርን እንኳን እናጎልበት፣ እኛ ራሳችንን እንክሳለን። መንፈሳችን ሳይታመም በሰላም አጥንቶቻችን በሰላም እንዲተኙ ያደርገናል። ለራሳችን ነው። እግዚአብሔር ግን ሰውን ማሰቡ አይቀርም። የሰማኑን በልቦናችን ጻፍልን። እግዚአብሔር ቸርነት እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ኮሜንት ጽፋችሁ ውጡ። ላይክ በተን ተጭናችሁ ውጡ። እግዚአብሔር እናንተን ቤታችሁን ዘራችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም
ነው።